ይህንን ቪዲዮ ለማርገዝ ያሰቡና ያረገዙ ሴቶች ቢያዩት ይመከራል። ምንም አይነት ምልክት ሳይኖረው በዝምታ ችግሮች እንዲከሰቱና እንዲበባሱ በማድረግ የእናትና የጽንስን ሕይወት አደጋ ላይ እንዲወድቅ የሚያደርገውን ችግር ሰምተው ያውቃሉ? ይህ በእርግዝና ጊዜ የሚያጋጥመው ስኳር ነው። ዛሬ በእርግዝና ጊዜ ስለሚያጋጥመው ስኳር ምንነት፣ ለምን ትኩረት እንደምንሰጠውና የሕክምና አማራጮችን በተመለከተ እንዴት ማከም እንደምንችልና በመጨረሻም ጤናማ ልጅና ጤናዋ የተጠበቀ እናት እንድትሆን የሚያግዙ መንገዶችን በተመለከተ የምነግራችሁ ይሆናል። በተለይ በቪዲዮ መጨረሻ ላይ በእርግዝና ጊዜ የሚያጋጥመው ስኳር ለመከላከል የሚያግዙ መንገዶችንና ሌሎች ተጨማሪ መረጃዎችን ይዤላችሁ ቀርቤያለሁ። ሰላም፣ እንዴት ናችሁ? ዶክተር መሰለ ነኝ፣ የጽንስና ማህፀን ስፔሻሊስት ሐኪም። ለዚህ ቻናል አዲስ ከሆናችሁ ስለ ሴቶች ጤናና ስለ ስነ ተዋልዶ ጤናን በተመለከተ አዳዲስና ወቅታዊ መረጃዎችን የማቀርብበት ቻናል ነው። ታዲያ እንደተለመደው ቪዲዮን ላይክ፣ ሼር እና ሰብስክራይብ በማድረግ ጀምሩ። በዚህ ቪዲዮ መጨረሻ እነኚህን ሀሳቦች የምንዳስስና የምናያቸው ይሆናል። በእርግዝና ወቅት የሚያጋጥመው ስኳር ምንድን ነው? ተጋላጭ የሆኑ ሴቶችስ የትኞቹ ናቸው? ምልክቶችስ ምን ምን ናቸው? በእርግዝና ወቅት ስኳር እንዴት ይታወቃል? የህክምና አማራጮችን በተመለከተና ጤናማ እርግዝናና ጤናማ ልጅ እንዲሆን የሚያግዙ መሰረታዊ ዘዴዎች ምን ምን ናቸው የሚሉትን ሀሳቦች ሰፋ አድርገን የምናይ ይሆናል። በእርግዝና ወቅት የሚያጋጥመው ስኳር ወይም ደግሞ ጂዲኤም የምንለው ምንድን ነው? ጂዲኤም ወይም ደግሞ በእርግዝና ወቅት የሚያጋጥመው ስኳር ከዚህ በፊት ስኳር ያልነበረባት እናት በአጋጣሚ ነፍሰ ጡር በምትሆንበት ጊዜ ስኳር እንዳለባት ሲታወቅ ይህንን ጂዲኤም ብለን እንጠራዋለን። እንግዲህ ጂዲኤምን ወር ደግሞ በእርግዝና ሰዓት የሚያጋጥመውን ስኳር ለማወቅ ከ24 ሳምንት እስከ 28 ሳምንት ትክክለኛው ወቅት ሲሆን አንዳንድ ጊዜ ግን ከ28 ሳምንት ዘግይቶም ወይም ደግሞ ከ24 ሳምንት ቀድሞም ስኳር በእርግዝና ወቅት ሊታወቅ ይችላል። በእርግዝናው አማካይነት በተለይ ደግሞ ከእንግዲህ ልጁ የሚመረቱት ሆርሞኖች እንደ ኢስትሮጅን፣ ኮርቲሶል እና ኤችፒኤል ወር ደግሞ ሂውማን ፕላሴንታ ላክቶጅን የምንላቸው ሆርሞኖች የኢንሱሊንን አቅም በማሳነስ ኢንሱሊን ሬዚስታንስ ወይም ደግሞ ኢንሱሊን በትክክል እንዳይሰራ ስለሚያደርጉት በእርግዝና ሁሉም እህቶች ላይ ማለት በሚቻል ደረጃ የተወሰነ ኢንሱሊን ሬዚስታንስ ይኖራል። ይህንንም በእርግዝና ወቅት ዳያቤቶጀኒክ ስቴት ነው እንላለን። እንግዲህ በእርግዝና ወቅት አንደኛ እርግዝና በራሱ ዳያቤቶጀኒክ ስቴት ስለሆነ የተወሰነ የኢንሱሊን አክሽን ወይም ደግሞ አቅም የማሳጣት እድል ስላለው በዚህ የተነሳ በደም ውስጥ ያለው የስኳር መጠን የተወሰነ ሊጨምር ይችላል። በዚህ ላይ እንግዲህ ስኳር በሚያጋጥምበት ጊዜ በደም ውስጥ ያለው የስኳር መጠን ከመጠን በላይ የመጨመር እድል ይኖራል። ይህንን ኦቨርካም ለማድረግ ፓንክሪያስ ብዙ ኢንሱሊንን ለማምረት ጥረት ያደርጋል። ግን ብዙ ኢንሱሊን ቢመረትም እንኳ ይህ ኢንሱሊን አቅም ስለሚያጥረው ከመጠን በላይ ደም ውስጥ ያለውን የግሉኮስ መጠን ወደ ሌላ ነገር ለመቀየር የሚያደርገው ሂደት ስለሚደናቀፍበት በዚህም የተነሳ በእርግዝና ጊዜ የስኳር መጠን ከፍ ሊል ይችላል። ይህ ስኳር በሚያጋጥምበት ጊዜ ስኳር በእርግዝና ጊዜ ሲገኝ ለምን ያሳስበናል የሚለው በነገራችን ላይ በደንብ መታየትና መመለስ ያለበት ጥያቄ ነው። ምክንያቱም ስኳር እንዲሁ እንደቀላል የምናየው ነገር አይደለም። ስኳር በእርግዝና ጊዜ በሚገኝበት ጊዜ አንደኛ የእናትን ሕይወት አደጋ ላይ ይጥልብናል። ብዙ ችግሮች እናት ላይ እንዲከሰት ያደርጋል። ሁለተኛ ጽንሱ ላይ ችግሮች እንዲፈጠሩ ያደርጋል። ሶስተኛ ልጁ ከተወለደ በኋላ ልጁ ላይ የሚያመጣቸው ችግሮች ይኖራሉና በዚህ ምክንያት ስኳር በእርግዝና ጊዜ ውስጥ ሲገኝ እንዲሁ እንደቀላል የሚታይ ሳይሆን በአግባቡ መታየት፣ መታከምና አስፈላጊውን ሂደት በማድረግ መከላከልና እንዲሁም ደግሞ መቆጣጠር እጅግ በጣም ያስፈልጋል። በዚህ ቪዲዮ መጨረሻ ላይ እንዴት ነው ስኳርን መከላከል የምንችለው እና ምን ምን ዘዴዎችን ብታደርግ ስኳርን መከላከል ትችላለች የሚሉትን ሰፋ አድርገን የምናይ ይሆናል። በእርግዝና ወቅት ስኳር መኖር አለመኖሩ እንዴት ይታወቃል የሚለው በቀጣይ የምናየው ነው። ሁለት አይነት ስኳር ሊኖር ይችላል። አንደኛው ከእርግዝና በፊት የነበረ ስኳር፣ ለምሳሌ አንዲት ነፍሰ ጡር እናት ላይ ስኳር ከዚህ በፊት ከማርገዟ በፊት ስኳር ኑሮባት የሆነች እህት ከሆነች ከዛ በኋላ ያረገዘች እናት ከሆነች ከእርግዝና በፊት ስኳሩ ስላለ ይህንን ኦቨርት ዴም ወይም ደግሞ ከእርግዝና በፊት የነበረ ስኳር በማለት እንጠራዋለን። ሁለተኛው በእርግዝና ወቅት የታወቀ ስኳር ከሆነ ጂዲኤም ወር ደግሞ ጀስቴሽናል ዳያቤቲስ ሜሊተስ በማለት እንጠራዋለን። በተለይ በእርግዝና ጊዜ ያለው ስኳር እንዴት ይታወቃል የሚለው ጥያቄ እጅግ በጣም ወሳኝ የሆነ ጥያቄ ነው። ምክንያቱም ይህ ስኳር በእርግዝና ጊዜ ቶሎ ካልታወቀና ቶሎ አግባብ ያለው ሕክምና ሂደቶችን አግባብ ያለው የመቆጣጠሪያ ዘዴዎችን የማንከተል ከሆነ ችግሩ እናትም ላይ ጽንስም ላይ እንዲሁም ደግሞ ልጁ ከተወለደ በኋላ ችግር ሊያመጣብን ይችላል። ሁለት አይነት አፕሮቾች አሉ። የመጀመሪያው አፕሮች ዩኒቨርሳል አፕሮች የምንለው ነው። ዩኒቨርሳል አፕሮች ማለት ያረገዙ እናቶች ከ24 እስከ 28 ሳምንት ባለው ጊዜ ውስጥ የስኳር ምርመራ እንዲያደርጉ የሚያስገድድ
የምርመራ ሂደት ነው። ይህ እንግዲህ የትኛዋ እናት ስኳር አለባት የትኛዋ እናት ስኳር የለባትም የሚለውን እንዲሁ አይቶ መገመት አይቻልም። ስለዚህ ያንን ለማወቅ እጅግ በጣም የሚያግዘንና ስኳር መኖር አለመኖሩን ለመለየት የሚያግዘን የምርመራ ሂደት ነው። ስኳር ምርመራ በሚደረግበት ጊዜ እንዳላረገዙ ሰዎች እንደ ኖርማል ሰው ሳይሆን በእርግዝና ጊዜ በተለይ ስኳርን ለማወቅ የምንከተለው አሰራር ትንሽ ለየት ይላል። የሚጠጣ ስኳር ከሰጠን በኋላ ለተጠጣው ስኳር የሰጡት ሪስፖንስ ምን ይመስላል፣ በትክክል ያንን ግሉኮስ ቀይሮታል ሰውነታቸው ወይስ አልቀየረውም የሚለውን ማወቅ ስላለብን ስኳር ከመጠጣቱ በፊት ፋስቲንግ ብለድ ሹገር የምንለው ወይም ደግሞ ከምግብ በፊት የሚሰራውን አንድ እንመረምራለን። ሁለተኛ ደግሞ ከጠጣችሁ በኋላ ከ1 ሰዓትና ከ2 ሰዓት አንዳንድ ጊዜም እንደ ቴስቶቹ ሁኔታ ከ3 ሰዓት በኋላ የስኳር መጠኑን በማየት ስኳር አለ ወይም የለም የሚለውን ማወቅ እንችላለን ማለት ነው። ስለዚህ እንግዲህ ይሄ ቴስት ስታዩት የሚጠጣው ስኳር፣ የሚወስደው ጊዜ፣ የሰው ኃይሉ፣ ላቦራቶሪው ብዙ ነገር ይጠይቃልና አላደጉት ሀገሮች ላይ በኢኮኖሚ ያልፈረጠሙት ሀገሮች ላይ ለሁሉም ነፍሰ ጡር እናቶች ይህንን ከ24 ሳምንት እስከ 28 ሳምንት ሪከመንድ ማድረግ ትንሽ ሊያስቸግር ይችላል። ስለዚህ ለእንደነዚህ አይነት ሀገሮች ሴሌክቲቭ አፕሮችን እንከተላለን። ሴሌክቲቭ አፕሮች ማለት አጋላጭ ምክንያት ያላቸው ለስኳር የመጋለጥ እድላቸው ሰፋ ያሉ እናቶች ሲኖሩ እነኚህን እናቶች ከ24 ሳምንት እስከ 28 ሳምንት ባለው ጊዜ ስኳር እንድትመረመር እናደርጋታለን። ወይም ደግሞ አንዳንድ ጊዜ በአልትራሳውንድ ስናይ ችግሮችን ካገኘን በዚያው አግባብ ስኳር እንድትመረመር እናደርጋለን። የትኞች እናቶች ናቸው ስኳር እንዲመረመሩ የሚሆኑ? ወይም ደግሞ የትኞች እናት ናቸው ለስኳር ተጋላጭ የሆኑ? ስኳር በእርግዝና ጊዜ የማጋጠም እድሉ ከፍተኛ የሆነው የትኞች እናቶች ላይ ነው የሚለው ስናይ የመጀመሪያው ወፍራም እናት ከሆነች፣ ኦቤስ ከሆነች፣ በተለይ ቢኤምአይዋ ከ30 በላይ የሆነች እናት ከሆነች በእርግዝና ወቅት ስኳር የማጋጠም እድሉ ከፍተኛ ስለሆነ ከ24 ሳምንት እስከ 28 ሳምንት ባለው የስኳር ምርመራ ብታደርግ ይመከራል። ሁለተኛው ከዚህ በፊት ከ4 ኪሎ በላይ ልጅ ወልዳ የምታውቅ እናት ከሆነች ልጇ ከዚህ በፊት የተወለደው ልጅ ከ4 ኪሎ በላይ ከነበረ በዚህኛውም እርግዝና አንደኛ ኪሎ ሊጨምር ይችላል፣ ሁለተኛ ምናልባት ያልታወቀ ስኳር ኖሮባት ሊሆን ስለሚችል አሁን የግድ መታየት ስላለበት ከ24 ሳምንት እስከ 28 ሳምንት ባለው የስኳር ምርመራ እንድታደርግ ይመከራል። ሶስተኛ በቤተሰብ ውስጥ ስኳር ያለበት ሰው ካለ፣ ቤተሰብ ላይ ስኳር ካለ እሷም ጋር ስኳር የማጋጠም እድሉ ትንሽ ሊጨምር ስለሚችል፣ ሁለተኛ በእርግዝና ጊዜ በተለይ የስኳር መጠኑ ትንሽ ሊዛባ ስለሚችልና ስኳር የማጋጠም እድሉ ከፍ ስለሚል በቤተሰብ ስኳር ያለባት እናት የስኳር ምርመራ ከ24 ሳምንት እስከ 28 ሳምንት ብታደርግ ይመከራል። ሌላው ከዚህ በፊት በነበራት እርግዝና ላይ በእርግዝና ወቅት ስኳር አጋጥሟት ከሆነና እንዲሁም ስትወለድ ኪሎዋ ከ4 ኪሎ በላይ ከነበረ ከ24 ሳምንት እስከ 28 ሳምንት ባለው የስኳር ምርመራ ማድረግ ይመከራል። ከዚህም ጋር ተያይዞ 7 ወር እና ከዛ በላይ የቆየ ጽንስ ማህፀኗ ውስጥ ጠፍቶ ከነበረ ይህም ምክንያቱ ስኳር ሊሆን ስለሚችል በዚህኛው እርግዝና ላይ ከ24 ሳምንት ጀምሮ እስከ 28 ሳምንት ስኳር ምርመራ እንድታደርግ ይመከራል። ሌላኛው ከዚህ በፊት ተደጋጋሚ ውርጃ አጋጥሟት ከነበረና እድሜዋ ከ35 እስከ 40 ዓመትና ከዛ በላይ የሆነች እናት ከሆነች በእርግዝና ጊዜ ከ24 ሳምንት እስከ 28 ሳምንት ባለው የስኳር ምርመራ ብታደርግ እጅግ በጣም ይመከራል። ስለዚህ እነዚህ ቅድም ከላይ የዘረዘርናቸው አንዲት እናት በእርግዝና ወቅት ስኳር እንዲያጋጥማት እንደ ምክንያት ሊሆኑ ስለሚችሉ በእርግዝና ወቅት በተለይ ከ24 ሳምንት እስከ 28 ሳምንት ባለው የስኳር ምርመራዎችን እንድታደርግ የሚያስገድዱ ምክንያቶች ናቸው። በእርግዝና ወቅት ያለው የስኳር ተጽዕኖ ምን ይመስላል የሚለውን በተወሰነ መልኩ ለማየት እንሞክር። ስኳር ለምንድን ነው የሚያስጨንቀን? ስኳር የምንመረምረው ለምንድን ነው? ምን ስላለ ነው የሚለው እጅግ በጣም ወሳኝ ነገር ነው። በእርግዝና ወቅት ያለውን ስኳር ተጽዕኖ በሶስት መንገድ ከፍለን ማየት እንችላለን። ከእናት አንጻር፣ ከጽንስ አንጻር እና ከተወለደ በኋላ ከልጁ አንጻር ያሉትን ጉዳቶች ወይም ደግሞ ችግሮች ማየት ይቻላል። በእርግዝና ወቅት ስኳር ቢገኝ እና ይህንን ስኳር በአግባቡ ባንቆጣጠረው እናት ላይ ምን ችግር ያመጣል? እናት ላይ የደም ግፊት እንዲጨምር፣ በተለይ ደግሞ በእርግዝና ወቅት የሚያጋጥመውን የደም ግፊት ፕሪክላምሺያ እንለዋለን፣ ይህ እንዲጨምር አይነተኛው ሚና ይጫወታል። ስለዚህ ስኳር አንደኛ ከተገኘ በአግባቡ መታከም፣ በአግባቡ መቆጣጠር የእናትን ሕይወት ለመታደግና ሌሎች ችግሮች እንዳይከሰቱ ለማድረግ እጅግ በጣም ቁልፉ ሚና ይጫወታል ማለት ነው። ሁለተኛው ስኳር በሚኖርበት ጊዜ አንደኛ የልጁ ኪሎ ከመጠን በላይ ሊጨምር ይችላል። በዚህ የተነሳ በኦፕራሲዮን የመውለድ እድሏን ሊጨምርባት ይችላል። ሶስተኛ ምናልባት በምጥ እንኳ ብትወልድ ትሮማቲክ ቫጂናል ዴሊቨሪ ወይም ደግሞ በምትወልድበት ጊዜ ሌሎች ችግሮች እንዲያጋጥሙ ለምሳሌ የማህፀን መሰንጠቅ፣ ሌሎች ችግሮች እንዲያጋጥሙ እንደ ምክንያት ሊሆን ይችላል። በተለይ በስኳር ጊዜ ጽንሱ በሚወፍርበት ጊዜ ትራንካል ኦቤሲቲ ወይም ደግሞ እዚህ ደረቱ አካባቢ ትከሻው አካባቢ ወፈር የማለት እድል ስለሚያጋጥመው በዚህ የተነሳ በሚወለድበት ጊዜ የተወሰነ ማህፀንን የመሰንጠቅና
ልጁም ጋር ሾልደር ዲስቶሺያ፣ ሌሎች ችግሮች እንዲያጋጥሙ እንደ ምክንያት ሊሆን ይችላል። ሁለተኛው ችግር ጽንሱ ላይና ልጁ ከተወለደ በኋላ ምን አይነት ችግሮች ያጋጥማሉ ነው። እናት ደም ላይ የግሉኮስ ሌቭል ከመጠን በላይ በሚጨምርበት ጊዜ የእንግዲህ ልጁን አልፎ ወደ ልጁ ይሄድና ልጁም ጋር ኤክሰስ ግሉኮስ ሌቭል ይኖራል። በዚህ የተነሳ አላስፈላጊ ውፍረት እንዲኖር ያደርጋል። በተለይ ትራንካል ኦቤሲቲው በጣም ሞር ኮመን ይሆናል። አግባብ ያለው ኪሎ እንዳይኖረው ያደርጋል። በእርግጥ ስኳሩ እንዳጋጥምበት ሁኔታ ቢወሰንም ሌሎች በጣም ብዙ ችግሮች አሉ። ለምሳሌ የመጀመሪያው ወራት አካባቢ የእርግዝና ወራት አካባቢ ስኳር የሚያጋጥም ከሆነ ውርጃ፣ የአፈጣጠር ችግሮች እንደኚህ የመሳሰሉት ነገሮች ሊያጋጥሙ ይችላሉ። ከዚሁ ጋር ተያይዞ የልብ የአፈጣጠር ችግር ብዙ ጊዜ የሚያጋጥምና ላይክ 9 ወር በሚደርስበት ጊዜ ሆድ ውስጥ ልጁ እንዲጠፋ የሚያደርግ ምክንያት እንዲሁም ደግሞ ከተወለደ በኋላ የልብ ችግር ልጁ ጋር እንዲኖር የሚያደርገው አንደኛው በእርግዝና ወቅት የሚያጋጥም ስኳር፣ በተለይ ደግሞ ስኳሩ ከእርግዝና በፊት የነበረ ስኳር ከሆነ እነኚህ ችግሮች በብዛት ሊያጋጥሙ ይችላሉ። ስኳር በእርግዝና ወቅት በሚኖርበት ጊዜ ብዛት ያለው የግሉኮስ ሌቭል ከእናት በፕላሴንታ በእንግዴ ልጅ አማካኝነት ወደ ልጁ ይሄዳል። ብዙ ግሉኮስ ብዙ ስኳር በልጁ ሰርኩሌሽን ውስጥ ወይም ልጁ ላይ ይኖራል። ማህፀን ውስጥ ያለ በጣም ኤክሰስ ግሉኮስ ስለሚኖረው ያንን ግሉኮስ ለመቀየር የልጁ ፓንክሪያስ በጣም ስራ ይበዛባታል። ፓንክሪያሱ ሃይፐርትሮፋይ ይሆናል፣ ከመጠን በላይ ያድጋል። ለምን? ኢንሱሊን በማምረት ስለሚጠመድ ማለት ነው። ልክ ልጁ ሲወለድ እትብቱ ሲቋረጥ ከእናት የሚመጣው ግሉኮስ አብሮ ይቋረጣል። ግሉኮሱ በሚቋረጥበት ጊዜ ኦልሬዲ ፓንክሪያሱ ብዙ ኢንሱሊን እያመረተ ነው። ምክንያቱም ኦልሬዲ ብዙ ግሉኮስ ስለለመደ ማለት ነው። አሁን ከእናት የሚመጣው ግሉኮስ አቁሟል። ነገር ግን ፓንክሪያስ ኢንሱሊን ማምረቱን አላቆመም። ስለዚህ ልጁ ጋር ያለውን ግሉኮስ ቶሎ ብሎ ይቀይረዋል ወይም ደግሞ ይጠቀመዋል። በዛ ጊዜ ልጁ ጋር ምን ያንሰዋል ማለት ነው? ግሉኮስ እንዲያንሰው ያደርጋል። ይህም ሃይፖግላይሴሚያ ወይም ደግሞ የግሉኮስ ሌቭሉ መቀነስ አንደኛው ምክንያት ነው። ለዛ ነው በነገራችን ላይ ተለቅ ያለ ኪሏቸው ልጅ በሚወለዱበት ጊዜ ስኳር ያለባቸው እናቶች ላይ ልጆች ሲወለዱ ቶሎ ብለን እንዲጠቡ የምናደርገው፣ የስኳር መጠናቸውን ቶሎ የምንለቀው የስኳር መጠኑ ባንዴ የመውረድ እድል ስላለው ይህንን ለመከላከል አንደኛ ቶሎ የስኳር መጠናቸውን እንከታተላለን። ሁለተኛ ነገር ደግሞ ቶሎ ወይ ጡት እንዲጠቡ ካልተቻለ ደግሞ ሌሎች አማራጮችን ተጠቅመን ግሉኮስ እንዲያገኙ ጥረት እናደርጋለን ማለት ነው። ስለዚህ ህፃናት እንደተወለዱ ዝቅተኛ የስኳር መጠን መኖር አንደኛው ችግር ነው ማለት ነው። እንዲሁም ደግሞ ሌሎች ተጨማሪ የጤና ችግሮች ሊኖሩ ይችላል። ለምሳሌ ቀይ የደም ሴል ከመጠን በላይ መጨመር፣ አይን ቢጫ መሆን፣ ሌሎች ችግሮችም እንዲያጋጥሙ እንደ ምክንያት ሊሆን ይችላል ማለት ነው። ስኳር ከእናት ጀምሮ ጽንስ ላይ ቀጥሎ ከዛ ደግሞ ልጁ ከተወለደ በኋላ ችግሩ አብሮ ይሄዳል ማለት ነው። ስኳር በእርግዝና ወቅት ቢገኝም እንኳን በአግባቡ ከተከታተልነውና በአግባቡ ከተቆጣጠርነው ምንም አይነት ችግር ሳያጋጥም እናትም ደህና ልጅም ደህና ሆነው በሰላም የሚጠናቀቅበት አግባብ እጅግ በጣም ሰፊ ነው እድሉ። ነፍሰ ጡር ሴቶች ስኳር መኖር አለመኖሩን በምን አይነት ምልክቶች ማወቅ ይችላል? አብዛኛው ሴቶች ላይ ኦልሞስት ኦል በሚባል ደረጃ ምንም አይነት ምልክት ላይኖረው ይችላል። ለዛ ነው ዝምተኛው ሳይለንት ሆኖ መጨረሻ ላይ ችግሮችን ካጋጠመው በኋላ የምናውቅበት አጋጣሚና ምልክቶች ከታዩ ግን የሚታዩት ምልክቶች ለምሳሌ አንደኛ ቶሎ መጠማት፣ ከዚህ ጋር ተያይዞ ሽንት ቶሎ መሽናት፣ እንዲሁም መድከምና ማቅለሽለሽ ሌላኞች ምልክቶች ናቸው። እነኚህ እናቶች ምልክት ካሳዩ የሚታዩ ምልክቶች ናቸው። ግን በእርግዝና ጊዜ የስኳርን ለማወቅ ወይም ደግሞ ምርመራ ሂደቶችን ለማድረግ ቅድም እንዳልነው ተጋላጭ የሆኑ ሴቶችን መለየት የተሻለ ነው እንጂ ምልክቶችን መሰረት ማድረግ እጅግ በጣም አደጋ ይኖረዋል። ምክንያቱም አብዛኛው በእርግዝና ወቅት የሚያጋጥመው ስኳር ምልክት ላይኖረው ይችላል። ስኳር በእርግዝና ወቅት ከታወቀ በኋላ በምን አይነት መልኩ ማከም እንችላለን? የህክምና አማራጮች ምን ይመስላሉ የሚለውን በተወሰነ መልኩ ለማየት እንሞክር። እንግዲህ የህክምና አማራጮችን ስናይ በሶስት ከፍለን ማየት እንችላለን። የመጀመሪያው የአኗኗር ዘይቤን ማሻሻል ወር ደግሞ ላይፍ ስታይል ፋክተሮችን ማሻሻል አንደኛው ቁልፉ መንገድ ነው። ምንን? ስኳርን ለማከም። ሁለተኛው በየቀኑ የስኳር መጠንን መከታተል። ሶስተኛው አግባብ ያላቸው መድኃኒቶችን መውሰድ። እንግዲህ በእነኚህ በሶስት አማራጮች ስኳር የተገኘባትን እህት በአግባቡ ማከም ከቻል ቅድም ያልናቸው ችግሮች እንዳይከሰቱ ማድረግ እንችላለን። ላይፍ ስታይል ፋክተር ላይ የአኗኗር ዘይቤ ላይ ምን እንከተል? የመጀመሪያው ላይፍ ስታይል ፋክተር ላይ ዳያተሪ ማኔጅመንት፣ አመጋገብን ማስተካከል እጅግ በጣም ቁልፉና ዋናው የመፍትሄ ሀሳብ ነው። በነገራችን ላይ በጣም ጎበዝ ጀግና እናቶች አሉ። በአመጋገብ በእንቅስቃሴና መድኃኒት ሳይጀምሩ ስኳርን ኮንትሮል አድርገው ያለምንም ችግር ጤናማ እርግዝና ጨርሰው ጤናማ ልጅ የሚያገኙ እናቶች በጣም ብዙ ናቸው። ስለዚህ የአመጋገብ ስርዓት ላይ በተለይ ስኳር የበዛባቸው ምግቦች መቀነስ ቢቻል መተው፣ እንዲህ ጣፋጭ ምግቦችን ከረሜላ፣ ስኳር፣ ቸኮሌት የመሳሰሉት ጣፋጭ ምግቦችን
መቀነስ እጅግ በጣም ይመከራል። ከዚሁ ጋር ተያይዞ ደግሞ በፋብሪካ የተቀነባበሩ የታሸጉ ምግቦችን መቀነስ ሌላኛው አማራጭ ነው። ፋይበር ምግቦችን ማዘውተር፣ አትክልትና ፍራፍሬዎችን ማዘውተር ስኳርን ለመቆጣጠር እጅግ በጣም ያግዙናል። ስለዚህ ዲያተሪ ማኔጅመንት በተለይ የሚከታተሏችሁ ሐኪሞች የሚሰጧችሁን መመሪያ፣ ኢንስትራክሽን፣ አድቫይስ፣ ካውንስሊንግ በአግባቡ የምትተገብሩና ያንን የምታደርጉ ከሆነ በእርግጠኝነት በአመጋገብ ስኳርን መቆጣጠር ትችላላችሁ። ሁለተኛው የአኗኗር ዘይቤ ላይ ወይም ደግሞ ላይፍ ስታይል ፋክተር ላይ የምታደርጉት እንቅስቃሴ ማድረግ ነው። ምናልባት በእርግዝና ጊዜ በጣም አድካሚ የሆኑ ከበድ ያሉ ስትሬኒየስ ኤክሰርሳይሶችን፣ አድካሚ የሆኑ አካላዊ እንቅስቃሴዎች ላይ ፈቀዱ ይችላሉ። ግን ወክ ማድረግ፣ ረዘም ያለ ጊዜ ወክ ማድረግ፣ እራት ከበላችሁ በኋላ መንቀሳቀስ ስኳርን ለመቆጣጠር እጅግ በጣም ያገዘናል። ስለዚህ እራት ከበላችሁ በኋላ ወክ ማድረግ፣ እንቅስቃሴ ማድረግ፣ ብዙ አለመተኛት፣ አክቲቭ መሆን፣ ንቁ መሆን ስኳርን ለመቆጣጠር ወሳኝ ሚና ይጫወታሉና ስለዚህ በአመጋገብ ራሳችሁን ካስተካከላችሁ፣ አካላዊ እንቅስቃሴ ካደረጋችሁ፣ ለራሳችሁ ጊዜ ከሰጣችሁ፣ ንቁ ከሆናችሁና አክቲቭ ከሆናችሁ የስኳር መጠኑን ለመቆጣጠር እጅግ በጣም ያግዘናል ማለት ነው። ሁለተኛው የስኳር መጠኑን በአግባቡ መከታተል ነው። አንዲት እናት ስኳር እንዳለባት ስኳር ከጠጣች በኋላ ከ1 ሰዓት ከ2 ሰዓት ከ3 ሰዓት በኋላ ስኳር መኖር አለመኖሩን ቼክ አድርገን አይ ስኳር አለብሽ ብለን ወይም የለብሽም ብለን እንነግራታለን። ይህን ከነገርናት በኋላ በየቀኑ የስኳር መጠኗን ቼክ ማድረግ እጅግ በጣም ያግዘናል። ለምን መሰላችሁ? በእርግዝና ጊዜ ስኳርን እኛ በአግባቡ መቆጣጠርን ነው የምንፈልገው። we need strict glycemic control during pregnancy። ምክንያቱም የተወሰነ ከተዛነፈ የስኳር መጠኑ ወጣ ገባ የሚል ከሆነ ችግሩ እናትም ላይ ጽንስም ላይ ልጅም ላይ ስለሚደርስብን ማለት። ታርጌታችን ምንድን ነው? ስኳር ያለባቸው እናቶች የስኳር መጠኑ ተስተካክሏል የምንለው ታርጌታችን ምንድን ነው ስንል የመጀመሪያው ምግብ ሳትበሉ ጠዋት ላይ የምትሰሩት የስኳር መጠን ከ95 በታች ቢሆን ይመከራል። ሁለተኛው ምግብ ከበላችሁ በኋላ ከ1 ሰዓት በኋላ የሚሰራው የስኳር መጠን ከ140 በታች መሆን አለበት። ሶስተኛው ምግብ ከበላችሁ በኋላ ከ2 ሰዓት በኋላ የሚሰራው የስኳር መጠን ከ120 በታች መሆን አለበት። ብዙ ጊዜ የምንከተላቸው ሁለቶችን ነው። ምግብ ሳትበሉ ወይም ደግሞ ፋስቲንግ ብለድ ሹገር ሌቭሉ ከ95 በታች መሆን አለበት። ምግብ ከበላችሁ ከ2 ሰዓት በኋላ የሚሰራው የስኳር መጠን ደግሞ ከ120 በታች መሆን አለበት። ስለዚህ ከዚህ በታች ከሆነ አንዲት እናት በእርግጥም ስኳሩን በአግባቡ ተቆጣጥረዋለች በሚል እናትም ላይ ልጅም ላይ ጽንስም ላይ ችግር የመፍጠር እድሉ በጣም አናሳ ነው። በየቀኑ በየጊዜው የስኳር መጠናችሁን መከታተል አንደኛው። ለዚህ ነው በነገራችን ላይ ስኳር ሲገኝ ብዙ ጊዜ የስኳር መለኪያ መሳሪያዎችን ገዝታችሁ ቤታችሁ ያዙ የምንለው፣ ምክንያቱም በየቀኑ መከታተል ስላለባችሁ ማለት ነው። ሶስተኛው በመድኃኒት ስኳርን መቆጣጠር ነው። የተለያዩ መድኃኒቶች አሉ። በዋናነት በመርፌ የሚሰጠውና የሚዋጣው ነው። ብዙ ጊዜ በእርግዝና ወቅት የሚመከረው ኢንሱሊን የተባለው መድኃኒት በመርፌ የሚሰጠው መድኃኒት መጠቀም እጅግ በጣም ይመከራል። ምክንያቱም ይሄ በአግባቡ ስለሚቆጣጠርልን፣ ቶሎ የስኳር መጠኑን ስለሚያስተካክልልን በእርግዝና ጊዜ ኢንሱሊንን እንመርጣለን። ግን አንዳንድ ጊዜ ሁለቱም ሊሰጡ ይችላሉ። የሚዋጣው ሊሰጥ ይችላል፣ ተጨማሪ ደግሞ በመርፌ ሊሰጥ ይችላል። ዞሮ ዞሮ በዛም ሆነ በዚህ የምንፈልገው የስኳር መጠኑን በአግባቡና ቅድም ባስቀመጥነው ቁጥር ልክ መቆጣጠር መቻላችን ነው። አንዲት እናት በእርግዝና ወቅት የሚያጋጥመው ስኳር የመያዝ እድሉን የምትቀንስባቸው ምን አይነት መንገዶች አሉ? ፕሪቨንት ማድረግ መከላከል ይቻላል የሚሉትን በተወሰነ መልኩ ሙሉ ለሙሉ ማስቀረት ወይም ደግሞ መከላከል ባይቻልም ግን የተወሰኑ ሂደቶችን አንዲት እናት የምታልፍ ከሆነ አንደኛ መከላከል ትችላለች። ሁለተኛ ቢከሰትም እንኳን ቶሎ ሕክምናዎችን ስለምትጀምር ያን ያህል የበዛ ችግር እንዳያጋጥም ስለሚያደርግ እነኚህ በጣም አስፈላጊ ናቸው። የመጀመሪያው ከማርገዟ በፊት የምታደርጋቸው ሂደቶች ናቸው። ከማርገዟ በፊት ጤናማ የሆነ የህይወት ዘይቤ መከተል፣ አመጋገቧን ማስተካከል፣ አካላዊ እንቅስቃሴ ማድረግ፣ ንቁ ሆኖ መቆየት፣ እንዲሁም ደግሞ ከማርገዟ በፊት ፕሪኮንሴፕሽናል ኬር ቅድመ እርግዝና ክትትል መጀመር በእርግዝና ወቅት የሚያጋጥመውን ስኳር ቀድሞ ለመተንበይና አስፈላጊውን ጥንቃቄ ለማድረግ እጅግ በጣም ያግዛል። ሁለተኛው ካረገዘች በኋላ ስኳር እንዳይዛት ለመከላከል አመጋገቧን ማስተካከል፣ ጤናማ የሆነ የምግብ ስርዓት እንዲኖራት ማድረግ፣ እንቅስቃሴ ማድረግ፣ ጭንቀት፣ ስትረስ እንዳይኖርባት በተቻለ መጠን እነኚህን ነገሮች መቀነስ ማስተካከል በእርግዝና ወቅት የሚያጋጥመው ስኳር እንዳይከሰትባት አይነተኛውን ሚና ይጫወታል። በእርግዝና ወቅት የሚያጋጥመው ስኳር ብዙ ችግሮችን በማምጣት የሚታወቅ ቢሆንም ቶሎ ከታወቀ፣ ሕክምናዎች ቶሎ ከተጀመሩ፣ ስኳሩን በአግባቡ ከተቆጣጠር ነው ጤናማ የሆነ የእርግዝና ወቅትና ጤናማ እናት ጤናማ ልጅ እንዲሆን ማድረግ ይቻላል። ስለዚህ እርግዝናው ጤናማ ሆኖ እንዲጠናቀቅ ለማድረግ አንደኛ ስኳሩን ቶሎ ማወቅ፣ በአግባቡ መታከምና አስፈላጊውን
የስኳር መጠን በመቆጣጠር ጤናማ የሆነ የአውትካም ወይም ደግሞ እናትም ልጅም ሁሉም ጤናማ እንዲሆኑ ማድረግ ይቻላል። ይህ ቪዲዮ ጠቃሚ ነው ብለው ካሰቡ ለሌሎች ሰዎች እንዲደርስ ሼር ማድረግዎን አይረሱ። እንዲሁም ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚህ ቪዲዮ ያልተመለሰላችሁ ጥያቄ ካለ አስተያየት መስጫው ላይ አስቀምጡልኝ። ለዛሬ ያዘጋጀሁት ይህንን ይመስላል። በቀጣይ በሌላ ፕሮግራም እስከምንገናኝ ቸርን ሰንብት።